አሁን ስንቱን አስታውሼ ልንገርሽ። ብዙ ጊዜ ይጽፍልኛል። አሁን ለመሄድ አሳሰበኝ አልኩሽ፣ ግን በተለይ የኪ የገዛው መሬት ለማየት ሄዶ እንደተመለሰ ይጻፈልኝ። ካጻጻፉ ማማረም ሌላ በጣም ረጅም ስለሆነ ወነጣጥዬ ብነግርሽ እንዳላበላሸው ወረቀቱን ፈልጌ ባገኘው ብሰጥሽና ብታነቢው ይሻላል። ብቻ ከዚያ ረጅም ወረቀት ያረሰውት ወደፊትም ልረሳው የማልችል እንዲህ የሚለው ነው። በጠቅላላው የኢሉባቡር ጥሩ ሀገር ነው። የኪና አካባቢው ግን ልዩ ነው። የኪና አካባቢው ልዩ እንዲሆን ጥንቱን የፈጣሪ ፍቃድ ስለሆነ ዙሪያውን የማያቋርጥ የተራራ ግንብ ገንብቶ በዚያ አጥሮታል። እዚያ ውስጥ ፈጣሪ የፍጥረቱን ሕግ አሻሽሎ ጊዜን በበጋና በክረምት በመክፈል ፈንታ ሁልጊዜ ክረምት ሁልጊዜ በጋ እንዲሆን አድርጓል። እዚያ ውስጥ ቀኑ ለፀሐይ ሌቱ ለዝናብ እንዲሆን ተመድቦ ሁለቱም በስምምነት አገልግሎታቸውን ያለማቋረጥ እንዲሰጡ አድርጓል። እዚያ ፀሐይ ያለመልማል እንጂ አያጠወልግም። እዚያ ዝናብ አፈር ይከምራል እንጂ አይጠርግም። እዚያ መሬት እንዲሁ አብቅላ ታበላለች እንጂ አትታረስም። ውሃ ይሞላል እንጂ አይደፈርስም። ዛፍ ይረዝማል ይወፍራል እንጂ አይጣመምም አይጎብጥም። እዚያ ጫካው ቡናውን፣ ኮረሪማውን፣ ማሩን፣ ሸንኮሩን፣ ሙዙን፣ ፓፓያውን እንዲሁም ስሙና ቁጥሩ የማይታወቅ ብዙ ፍራፍሬ ራሱ ሰርቶ ጠብቆ ለሰውና ለአውሬው ያከፋፍላል። እዚያ ሀገር ሰርቆስ ስለሌለ ከብት ለአገልግሎት ሲፈለግ ብቻ ከጫካው ተፈልጎ ይመጣ እንጂ ጋጥ ወይም በረት አይሰራለትም። እዚያ ሀገር ያለው ከሌላው ጋር መካፈል ነዋሪ ሰራት ስለሆነ የስስትና የንፍገት እንኳንስ ግብራቸው ስማቸው አይታወቅም። እዚያ ሀገር ሐሰት መናገር ስለሌለ ድንገት በስህተት ወይም በደም ፍላት ተገፍቶ ነፍስ የሚገድል ቢኖር መጀመሪያ መስክሮ እጁን የሚሰጥ ገዳዩ ራሱ ነው ካለ በኋላ ወደ መጨረሻው እንዲህ ይላል። ነገር ግን ይህን ሁሉ አይተህ ይህን ሁሉ ሰምተህ እንዲህ ያለው ሀገር ያንተ በመሆኑ እንዲህ ያለው ሀገር ባለቤት በመሆንህ ደስታና ኩራት የተቀመጥክበትን መሬት አስለቅቀው አንስተው የሚያንሳፍፉ ሲመስልህ ወዲያው እንዲያ ያለችው ውብ ሀገር በድንግልና ወደ ማርጀት መሄዷ እንዲያ ያለው ህዝብ የጉልምስናን ኃይልና ደስታ ሳያውቅ ልዩ ልዩ በሽታና ችጋር በቀጥታ ወደ እርጅና የሚያስተላልፉት መሆኑ ሲታሰብህ ደስታህም ኩራትህም እንክት ንኩት ብለው ይለቁና ክፉኛ ትወድቃለህ፣ መሬት ትገባለህ። ይኸውልሽ ከዚያ ረጅም ደብዳቤ አልፎ አልፎ ልቤን ስለነኩት ያረሳኋቸው እነዚህ ክፍሎች ናቸው። ቆይ ፈልጌ ሰጥሽና ታነቢዋለሽ። ታዲያ እውነት አገሩና ሁኔታው ሁሉ እንዲህ እንደጻፈው ይሆን ወይስ እንዲው ራሱ ፈጥሮ የጻፈው ይሆን ያለች ውበቱ ከጻፈው የማስታውሰው ክፍል ነው ብሎ ሲናገር ዝም ብላ ስታደምጥ ቆይታ ትንሽ አጋኖ እንደሆነ እንጂ ፈጥሮስ አይደለም። ዶክተር አጎስም የሀገሩ ውበት ማመዛዘኝ የለውም ብሎ ነገረኝ። እሺ እስቲ የሀገሩ ውበትስ እሱ አጋኖ እንደጻፈውም ይሁን። ታዲያ አንተ ከርስቱ ርስት ከገንዘቡ ገንዘብ ሳይኖርህ ባዶ እጅህን ብትሄድ እንዲሁ ያን ከንቱ የሚበላሽ ውበት አይተህ አድንቀህ አዝነህም ለመመለስ ነው ወይስ ምን አደርጋለሁ ብለህ ነው ልትሄድ አስበህ ነበር? ርስትማ ውበቱ ገዝቼልሃለሁ ስላለኝ እኮ ነው ለመሄድ አስቤ ነበር ያልኩሽ። ያለዚያማ ምን ላደርግ ሄዳለሁ? ርስት ገዝቼልሃለሁ አለኝ አላልከኝም እኮ። ርስት ገዝቶልሃል እንዴ? እውነትም እንዴት ይወዳል? ለኔ የገዛውን 5 ጋሻ መሬት ሊያሄድ እኮ ነው የሀገሩን ማማርና የህዝቡን ሁኔታ አይቶ እንዲያደርገው ይጻፈልኝ። በገንዘቡ ነው 5 ጋሻ መሬት የገዛልህ? ያለች በመገረም አይኗን ሁሉ አውጥታ። አዎ ብቻ በምን ያክል ገዛ መሰለሽ? በምን ያክል ገዛው? አንዱን በ5 ብር 5ቱን በ25 ብር። ትቀልድብኛለህ መሰለኝ ያለች ሶፊያ እየሳቀች። ቀልድ አይደለም ምሬን ነው። ብቻ ምክንያት አለው። ምን? ጃንሆይ ኢሉባቡርን ሊጎበኙ ሄደው የዚህ ሀገር ህዝብ የመሬት ችግር አለበት ስላሏቸው እዚያ ያለው ብዙ ሺህ ጋሻ የመንግስት መሬት በ5 ብር ለህዝብ እንዲሸጥ አዘው ተመለሱ። ወደዚያ በጊዜው የተገኙት የመንግስት ባለስልጣኖችና ሰራተኞች ያን ሁሉ ጋሻ መሬት አንዳንድ ቀይ ሳንቲም ሳይወጡ በየራሳቸው በዘመዶቻቸውና በወዳጆቻቸው ስም አዛውረው መዝገባ ገብተው ይጠብቁ ጀመር። እዚያ በኋላ ምን ልበልሽ መሬት ሊገዛ ለሚሄድ ሁሉ መጀመሪያ ጋሻውን በ400 እና በ500 ብር ትንሽ ቆይተው ጋሻውን በ1000 እና በ2000 ብር እየቸበቸቡ በአንድ ጊዜ እንኳን ሰው ማነጋገር ማየቱም የሚያሰለቻቸው ጌቶች ሆኑ። ይኸውልሽ በዚያ ጊዜ ነው ውበቱ የመንግስት ባለስልጣን ወይም ሰራተኛ ስለነበር በ25 ብር 5 ጋሻ መሬት ገዛውልኝ ያለኝ። ቆይስ ያልገባኝም ታዲያ አሁን እንዳልከው ከተደረገ ዳው ምን አገኘ? ያንቺ ደግሞ ዳውማ ካገኘ ዳሞኑ ይቀርና በዳ ላይ ጌታ መሆን ይቀር። እንኳንስ ዳው ከሀብታሞቹ እዚያ ከነበሩት የመንግስት ባለስልጣኖችና ሰራተኞች ዘመዶች ወይም ወዳጆች በቀር ያገኙ ቢኖሩ ያለ ጥርጥር ጥቂት ይሆናሉ። ዳውስ ያው እንደልማዱ እኒያን ጥቂት ሰዎች ለማበልጸግ ምክንያት ሆነ። ይገርማል። መቼ ነው የጻፈልህ? 2 ዓመት ያህል የሚሆን ይመስለኛል። ታዲያ አሁን ያ መሬት ይኖር ይመስላል? ጌታ ይለወጥ እንደሆነ እንጂ መሬቱ ማየት ይሄዳል። እንዲያ ማለት እኮ ነው
ከሁለት ዓመት ወዲህ ያልጻፈልህ? የተገዛበት ሁኔታ ደስ ስላላለኝ ስለመሬቱ አንስቼበት አላውቅም እንጂ እንጻጻፋለን። አሁን ከምንሄድበት ሩቅ ይሆን? ያው የምንሄድበት ሀገር ነው እንጂ። እሱ አስገርሞኝ እኮ ነው ይህን ነገር ያነሳውልሽ። ነው እንዴ? እውነትም እንዴት የሚያስገርም አጋጣሚ ነው። እንግዲያስ ያ ጓደኛህ ለሌላ ሰው ባልሰጠው ወይም ባልሸጠው አሁንማ ምን ያደርግልናል? ለመስራት ካሰብነው የሚተርፍ ጊዜ ኖሮን የእርሻ ስራ ለመስራት አንችል። እውነትህን ነው፣ ጊዜ ኖረ ነው ያለች አይኖቿን ሳታረግፍ ፊት ለፊት ትኩር አድርጋ። ከዚያ ቅር ያለው ፊቷ በፈገግታ ጌጦ አይኖቿን ከተኮረችበት ወደ ባሏ መለስ አደረገችና ግብዝ ወይም ሰይጣናት በለኝና አንድ ነገር ልንገርህ። ምን? እዚህ ሆነን እንደምንሰማው የዳር ሀገር ኑሮ ክፉ ነገር ሁሉ ተሰባስቦ የሰፈረበት እየወደቁና እየተነሱ እየተንገላቱ ሲታገሉ የሚኖሩበት በመሆኑ ፈንታ ይህ ሁሉ የሌለበት እንዴው ደህና ሆኖ ያገኘነው እንደሆነ እኔ ደስ የሚለኝ አይመስለኝም፣ የማዘን ይመስለኛል። እንዴት እባክሽ? አለ ጥላሁን ትንሽ እንደመሳቅ ብሎ። አየህ እዚህ ሆነን የምንሰማው ሁሉ ዳር ሀገር ችግር፣ በሽታ፣ ድንቁርናና ሌላም ክፉ ነገር ሁሉ ተሰብስቦ የሀገሩን ሕዝብ የሚያሰቃይበት ከዚህ ለስራ የሚሄዱት ገንዘብ ቢኖራቸው እንኳን ከለመዱት በሙሉ ባይሆን በከፊል የሚቀራረብ መብልና መጠጥ፣ ልብስና መኖሪያ፣ ቢታመሙ የሐኪም እርዳታ ስለማያገኙ መንገላታቱ፣ መጎሳቆሉ፣ መቸገሩ እያስፈራራቸው የሚሸሹበት ስለሆነ እኔ ከዚህ ተሰናድቼ ታጥቄ የሚሄድ እንዲያ ሌሎችን የሚያሸሸውን ችግር ፊት ለፊት ገጥሜ ድል የማድረግን ጀብድ ለማግኘት ነው። አሁን እዚህ ሆኜ ሳስብ እዚህ ያለው ክፉ ነገር ተሰልፎ ሲቆየን እኛ ከዚህ ሄደን ገጥመን ተዋግተን ድል አድርገን የዚያ ክፉ ነገር ማለት የችግሩ፣ የበሽታው፣ የድንቁርናው እስረኛ ሆኖ የኖረውን ሕዝብ ሁሉ ነፃ ስናወጣው እኛ ባስተማርነው ትምህርት እንደሌላው ሀገር ሕዝብ ሁሉ ኑሮውን አሻሽሎ እድሜ ለነሱ እያለ የደስታ ኑሮ ሲኖር ይታየኝና ወዲያው አሁን እንዳደረግነው ሁሉ የደስታ ሙቀት በሙሉ ሰውነቴ ሲሰራጭ ይሰማኛል። ታዲያስ እንዲህ ባለ ስሜት ለጦርነት ተሰናድተህ ታጥቀህ ተሰልፈህ ድል እንደምታደርግ እርግጠኛ ሆነህ ወደ ጦር ሜዳ ሄደህ እዚያ ስትደርስ ጦርነት የለም፣ ሁሉም ሰላም ነው፣ ሁሉም አማን ነው ቢሉህ የድል አድራጊነት ክብር ሲቀርባት ተሰቀቅ አትናደድም? ደስ ይልሃል? አለች እየሳቀች። ታዲያ እንዲህ ያለ ስሜት ስለተሰማሽ ግብዝ ወይም ሰይጣን ነሽ የምልበት ምክንያት ምንድነው? እኔ የድል አድራጊነት ክብር አግኝቼ ደስ እንዲለኝ የዚህ ሀገር ሕዝብ በችጋር በበሽታና በድንቁርና ቀንበር ታስሮ እንዲቆየን የምወድ በመምሰሌ። ሰይጣን ለተቀደሰ ስሜትሽ እንዲህ ያለ ርኩስ ትርጉም የሚሰጥ ነው አለና ወደ ቅፉ ጠጋ አድርጎ ራሷን እንደተንተራሰ በፊቷ ላይ ያሉ አካላቷ በየቦታቸው መኖራቸውን ለማረጋገጥ እንደፈለገ የመላለሰ ሲደባብስ በሩ ተደጋግሞ ባይል ስለተመታ ከደረቱ ተነስታ ባይኖቻቸው ተጠያየቁና እሱ እየተደጋገመ የሚመታውን በር ሊከፍት ሄደ። ምዕራፍ 6 ማሞ ወልደ ተንሳይ። ማሞ ወልደ ተንሳይ ትምህርት ሚኒስቴር በጠቅላይ ግዛቶች ትምህርት ቤቶች ዋና መምሪያ ውስጥ ሰራተኛ ነው። በያዘው ስራ ብዙ ዓመት በመቆየቱ በእያንዳንዱ ጠቅላይ ግዛት ስላሉት ትምህርት ቤቶችና እዚያ ስለተማሩት መምህራን እዚያ ስለተሰማሩት መምህራንም ሰራተኞችን መረጃ ሲፈልግ የሚጠየቅ እሱ ነው። ማሞ ስለ ጠቅላይ ግዛቶች ትምህርት ቤቶችም ሆነ እዚያ ስላሉት መምህራንና ሰራተኞች ሲጠየቅ ከሱ የተሻለ አዋቂ አለመኖሩን ስለሚያውቅ የማያውቀውንም ቢሆን አላውቅም አይልም። ከዚህ ሌላ በየጠቅላይ ግዛቱ ከሌሎች ሽማምንቶችና ሰራተኞች የበለጠ እየተዘዋወረ የጎበኘ በመሆኑ የእያንዳንዱን ሀገር ሕዝብ ጠባይና ልማድ አውቃለሁ ባይ ስለሆነ ለያገሩ ሊመደቡና ከዚያ ሊነሱ የሚገባቸውን መምህራንን ሽማምንትን ሊያሾምና ሊያሽር ይችላል እየተባለ ስለሚወራ ብዙዎች ደጅ ጠምቷል። ብቻ የሚወራውን ያክል ባይሆንም በክፍሉ ብዙ ጊዜ የቆየ በመሆኑ በየጊዜው የሚለዋወጡት ሽማምንት ላይ ኃይል እንደነበረውና አንዳንድ ጊዜም ያለ ስጋት በስማቸው ይሰራ እንደነበር የታወቀ ነው። ማሞ ቁመተ ረጅሞች ከሚባሉት ትንሽ መለስ ብሎ በመጠኑ ወፈር ያለ በቁጥር መልክ ምንም እንኳን ከጥርሱ በቀር ግሩም የሚባል ነገር ባይኖረውም ሁሉንም እንዲሁ እንዳለ ሲመለከቱት ደስ የሚል የወንድ መልክ አለው የሚሉት አይነት ነው። ጥርሱ ግን እንደ ውሸት ጥርስ በመስመር ተካክሎ የተደረደረ ከመሆኑ ሌላ ላስነክቶት እንደማያውቅ ሁልጊዜ ንጹህ በመሆኑ ያየው ሁሉ ይደነቅለታል። እሱም ይህን አውቆ ጥርሱን ለማሳየት በሚያስቀውም በማያስቀውም መሳቅ ለመደና በኋላ የሳቅ አመለኛ ሆኖ ለመናገር አፉን በከፈተ ቁጥር የሳቀ ስለሚናገር
ደህና አድርገው የማያውቁ ሰዎች ቁም ነገር ሲናገር የሚያፌዝ ይመስላቸዋል። ሶፊያና ጥላሁን አስተማሪዎች ለመሆን ማመልከቻቸውን ለትምህርት ሚኒስቴር ባቀረቡበት ጊዜ ምንም እንኳን እፊቱ ባይቀርቡ ማሞ ወልደተንሳይ ማን መሆኑን ደህና አድርገው አጥንተውት ነበር። ጥላሁን እንደውም አያነጋግረው እንጂ መልኩንም ደህና አድርጎ ያውቋል። ጥላሁን በሩን ሲከፍት ማሞ ወልደተንሳይን ጃን ጥላውን ጥቅልል አድርጎ በመሸፈኛ ሸፍኖ ከዘራስ መስሎ ይዞ የካፖርቱን አንገትዮ ወደ ላይ መልሶ ባርኔጣውን አድርጎ ቆሞ ስላገኘው ለጊዜው እንደመደንገጥ ብሎ ገርገብ አለ። ነገር ግን ወዲያው አስተጋብቶ 2 እርምጃዎች ወደፊት ተራመደና አቶ ማሞ ምን እግር ጣለ ቤቴን ታውቀዋለህ አለ በፈገግታ ሰላምታ ለመስጠት 2 እጆቹን ዘርግቶ። ጤና ይስጥልኝ አቶ ጥላሁን አለ ማሞ በአንድ እጁ ባርኔጣውን ሲያነሳ ሌላውን ለሰላምታ ዘርግቶ። ቤት አትገባም? እባክህ ግባ፣ ምንም እንኳን ቤቴ አለቃ የሚቀበልባት ባትሆንም ብሎ የሚጨርስበት ቃል ሲፈልግ ኧረ ግድ የለም እገባለሁ አለና ማሞ ባርኔጣውን በጃንጥላው ሰክቶ ግድግዳውን አስጠግቶ አቁሞ ካፖርቱን እንደለበሰ ጥላሁንን ተከትሎ ሲገባ ጥላሁን ከሶፊያ ጋር ካስተዋወቁ በኋላ አጠገቧ ተቀምጦበት የነበረውን ወንበር ትንሽ ሳብ አድርጎ አስቀምጦት እሱ አልጋው ጠርዝ ላይ ተቀመጠና ቤቴን ከዛሬ ቀደም አታውቀው ዛሬ ማን አሳየህ አለ። አሰፋ በረደዳ መለከተኝ አለ ማሞ ወር ጥርሱን ከዳር እስከ ዳር ገልጦ ይልኝ እንደማለት አንድ ጊዜ ሶፊያን አንድ ጊዜ ጥላሁንን እያየ አዎ አሰፋ ያውቋል አለ ጥላሁን ስለማሞ ሁኔታ እንደማፈር ስላለ አንገቱን ደፍቶ። ሶፊያም ሳቅ ስለመጣበት ከፊቷ እንዳይታይባት አንገቷን ደፍታ መሬት ታይጀምር። አቶ ማሞ እባክህ ፈቃድህ ይሁንና ቡና ወይም ሻይ እናፍላ አለ ጥላሁን አንገቱን ከደፋበት አቅንቶ። እግዚአብሔር ይስጥልኝ አሁን ጠጥቼ ነው የመጣው ወዲያም ቸኩያለሁ እኔን ፈልገኝ እንደሆነ እኮ ላሰፋ በተነግረው የሚጠራኝ ነበር ወይም ለሂሳብ ሹሙ በተነግረው እዚያው ስመጣ ይነግረኝና አንተ እዚህ ድረስ ከመድከም እዚያው መጣ ነበር። ዛሬ እንኳን እዚያው ነበር። ማዘዣው ወጥቶልኝ እንደሆነ ብጠይቅ ተጽፎ ለዋናው ዳይሬክተር ፊርማ ቀርቧል ስላሉኝ ባንድ ላይ እንዲያልቅልኝ ሲሆን የ4 ያለዚያም የ3 ወር ደሞዜ በብድር እንዲሰጠኝ ማመልከቻ ግብቼ መጣሁ። ለብድሩ ስላቀረብከው ማመልከቻ የሰማሁት ነገር የለም። ነገር ግን አሁን የመጣው ለሌላ ጉዳይ ነው ያለ ማሞ የሶፊያን ሁኔታ ሲያይ ሳቁን ባጭሩ ቆርጦ። ሶፊና እኔ እዚያ ስንሄድ ለትምህርት ቤቱ ብቻ ሳይሆን በአካባቢው ለሚኖረው ህዝብ ጭምር ለማድረግ ያቀድነው ብታውቅ በጣም ደስ ብሎ እንደምትረዳን እርግጠኛ ነኝ። ጊዜ ያለ እንደሆነ ፈቀድልኝና ባጭሩ ልንገርህ። ቆዳችሁ ጥሩ እንደሚሆን አልጠራጠርም። ብቻ የመጣሁበት ጉዳይ ሌላ ስለሆነና ስለምቸኩል ሌላ ጊዜ ብትነግረኝ። አሁን ለጉዳዩ አፈጻጸም እኮ ብሎ ጥላሁን ንግግሩን ሳይጨርስ እንዴ አናግረው እንጂ ጥላይ ሌላ ነገር ለነገረኝ ነው የመጣው ይልሃል እኮ አለ ሶፊያ ጥላሁንን አቋርጣ። መስሪያ ቤት ሰው ስለቀጠሩ ባልቸኩል ኖሮ ቅዳችሁን መስማት በጣም በወደድኩ። ስለ ትምህርት እንኳን የአቶ ጥላሁንን የማንንም ሐሳብ ማወቅ ለኛ ያለ ትምህርት ሚኒስቴር ሰራተኞች ስለሚጠቅመን መስማት ይገባናል። ብቻ አሁን ስለቸኮልኩ ዋናው ዳይሬክተር ልከውኝ ነውና የመጣሁ መልእክቴን አድርሼ እንዲሄድ ይቅርታ አድርግልኝ። ዋናው ዳይሬክተርን የዘንድ ላኩ አለ ጥላሁን እንደመደንገጥ ብሎ። ያው እንግዳ ባይኖርባቸው እንደውም ራሳቸው ቢመጡ ይወዱ ነበር። እንዴት ምንድነው ነገሩ አለ ጥላሁን እንደ ያለ የማይታመን ነገር ሲሰማ። በደረሰው ያልታሰበ ነገር በጣም አዝነው እሳቸው እንግዳ ስላለባቸው በእሳቸው ስም ይቅርታ እንደለምን ነው እኔን የላኩኝ። ብድሩ የማይፈቀድ ሆነ ወይስ ሌላ ነገር ነው? ስለ ብድር አይደለም። አንተ በተመደብክበት ያስተማሪነት ቦታ ቀድሞ ሌላ ሰው ተመድቦበት ኖሯል። ነገር ግን መዝገብ ቤቶቹ ረስተው አንተ ማመልከቻ ስታቀርብ ቦታው ክፍት ነው ብለው ላንተ እንዲሰጥ ዋናውን ዳይሬክተር በስህተት አስፈረሟቸው። አሁን ቀድሞ ሊሄድ የተመደበው ሰው ሊሄድ መጓጓዣ ስለጠየቀ ነገሩ ቢመረመር እውነትም ቀድሞ የተመደበበት ሆኖ ተገኘ። ስለዚህ መቼስ እንደምታውቀው አስቀድሞ የያዘውን ቦታ ያለ ምክንያት ለሌላ አሳልፎ መስጠት ያስቸግራል። ለዚህ ነው ዋናው ዳይሬክተር በጣም ያዘኑ። ጥላሁንና ሶፊያ በድንጋጤ ዝም ብለው ሲተያዩ ከቆዩ በኋላ ጥላሁንን ልቡን አረጋግቶ ዋናው ዳይሬክተር በዚህ ሊያዝነው ያስፈልግም እኮ ሌላ ቦታ የሚገኝልኝ ከሆነ የኪ ቀረብኝ ብዬ አልቆረቆርም። ሌላ ያልተያዘ ቦታ ለጊዜ የለም እንጂ ቢኖርማ ደህና ነበር። ለዚህ ነው ዋናው ዳይሬክተር ያዘኑ። ምናልባት ወደፊት ሊገኝ ይችል ይሆናል
ነገር ግን መቼ እንደሚገኝ እርግጠኛ መሆን አይቻልም። እስከ ትላንት እስከ ዛሬ ጧት ድረስ ዳር ሀገር የሚሄድልን አጣን እያላችሁ ትቸገሩ ነበር ወይስ የኔ ዳር ሀገር ለመሄድ መፍቀድ ድንገት ዳሩ መሃል አድርጎ አስወድዶት ይሆን? አሁን ዳር ሀገር ይሁን መሃል ክፍት ቦታ በጭራሽ አይገኝም። ከመቼ ወዲህ በምን ምክንያት? የሰላም ጓዶች በብዛት የሚመጡ መሆናቸውና ከከተማ ይልቅ ወደ ዳር ሀገር ሄደው ለማስተማር መምረጣቸው ስለታወቀ ዳር ሀገር አንሄድም የሚሉ ኢትዮጵያውያን ስራ የማያገኙ መሆናቸውን ተረድተው ሁሉም በየተመደቡበት ለመሄድ ይቀዳደሙ ጀመረ። የሰላም ጓዶች ዳር ሀገር ሄደው የፈለጉትን ተምረው ይመጡ እንደሆነ እንጂ ምን ሊያስተምሩ? አሁን ወደ ፖለቲካ ሄድክ። እኛ የትምህርት ሰዎች ነን እንጂ የፖለቲካ ሰዎች አይደለንምና ፖለቲካውን ለፖለቲካ ሰዎች ብንተውላቸው ይሻላል። እሱስ እውነትህን ነው። ፖለቲካውን ለባለ ፖለቲካዎች እንተው። ብቻ ከትምህርትም ወገን ብንመለከተው ሰላም ጓዶች ኢትዮጵያውያን ባልተሰናዱበት እንጂ በኢትዮጵያውያን ፈንታ ሊተኩ ባልተገባ። አሁንም ልክ እንደሱ ነው። ሰላም ጓዶች ኢትዮጵያን ባልተሰናዱበት ቢያንስ ለመለስተኛ ሁለተኛ ደረጃ ነው የሚመጡ። እንዲህ ከሆነ እኔ እንኳን መስመሬ ሌላ ቢሆን ሶፊያ አለች። ባንድ የሰላም ጓድ ፈንታ ቅጠሯት። በአገሯ ቋንቋ ለአገሯ ልጆች ካንድ የሰላም ጓድ የተሻለ እንደምትጠቅም አንተም አትጠረጥር። አልጠረጥርም። ላንተም ለሷም ወደፊት ቦታ ይፈልግላችኋል። አቶ ይቅርታን ስሚያዝ አይሆንልኝም አቶ አለች ሶፊያ ቁጣዋን ማጥብ ብትሞክር አቅቷት አይኖቿ ደም ለብሰው። ማሞ ወልደ ተንሳይ አለ ማሞ የሶፊያን ቁጣ ከፊቷ ሲያይ እንደመሸበር ብሎ። አዎ አቶ ማሞ ለመሆኑ ምንድነው? ሰው ነህ ወይስ በሰው ምሳሌ የተፈጠርክ አውሬ? እንዴት? ምን ማለትሽ ነው? ክፉ አውሬ፣ ጨካኝ አውሬ ነህ። ሰውም እንደሆንክ የሰው ስሜት ያልተፈጠረብህ ደስታን ከሰው ጭንቀት የምታገኝ ጭራቅ ነህ አለች ሰውነቷ ሁሉ በንዴት እየተንቀጠቀጠ። ምን አልኩ? ምን ክፉ ተናገርኩ? አቶ ጥላሁን ሰው የተላከውን ስለተናገረ አውሬ ወይም ጭራቅ ይባላል? አለ ማሞ ሶፊያን ማየት ፈርቶ ወደ ጥላሁን ፊቱን መልሶ። እባክሽ ዝም በይ ሶፊ አለ ጥላሁንም ቁጣዋን ስላየ እየፈራ። ዝም በል አንተ ደግሞ የሞት ክሬሳ ዝም በል አለች። ተነስታ መሬቱን ባይል እየረገጠች። ከዚህ ወዲያ ምን ሊያደርግህ ኖሯል? የተመደብክበትን ስራ እንደመኳንን ትርስቱን ለሚጠብቅለት ዘመዱ ይሁን ምን እንዲሰጥለት ስለጠየቀው አንተ ምንም ማድረግ እንደማትችል አውቆ አንስቶ ሰጠ። ይሄ በቃ ሳቁ ምን ይባላል? ሰው ከሆነ ህሊና ካለው ሲሆን እንዲህ ያለ ግፍ ባልሰራ ጥቅም አሸንፎት ቢሰራስ ደግሞ እንደገና ግፍ በሰራበት ሰው ላይ ቤቱ ድረስ መጥቶ መሳቅ የግፍ ድርብ አይደለም? ይሉጣ ከዚህ ብላ ተቀምጣበት የነበረውን ወንበር ስትይዝ ጥላሁን እሷን ለመያዝ ማሙ ለመሸሽ ሁለቱም ደንግጠው ተነሱ። ነገር ግን ጥላሁን ደርሶ ከመያዙ ማሙ ሮጦ ከማምለጡ በፊት የወረወረችው ወንበር በትከሻው ላይ ንክትክት አለ። ማሙ ከቤቱ ሮጦ እንደወጣ ጃንጥላውንና ባርኔጣውን ካስቀመጠበት ነጥቆ እየሮጠ መንገድ ገባ። ሶፊያ ግን ንዴቷ ሲያልፍ ልታግደው የማትችል ለቅሶ ስለመጣባት አልጋው ላይ በግንባሯ ተደፍታ መረር ብላ ማልቀስ ስትጀምር ጥላሁን ከወደቀችበት አንስቶ በደረቱ አስደግፎ ያባብላት ጀመር። እንዲያ በደረቱ አቅፎ ራሷን፣ ጆሮዋን፣ ግንባሯን፣ ጉንጯን እየሳመ ሲያባብላት ትንሽ በትንሽ ጸጥ እያለች ሰላም እያገኘች ሄዳ ሰውነቷ በሰውነቱ ላይ ዘና፣ ትኩሳቷ በረድ፣ ትንፋሿ ዘለግ ስላለ ለቅሷም እንደነድቷ ማለፉን አየና በደረቱ እንዳስተኛት ግድ የለም የኔም መቤት እርሺው አለ። አይኑን ጣሪያው ላይ እንደሰቀለ የቅርታ ፈገግታ ፈገግ ብሎ ይቅር ግድ የለም ድሮም ለምንጂ እውነት አልነበር። ለአጭር ጊዜ እንደ ክርስቶስ ሐዋርያት የታመሙትን ፈውሰን የተቸገሩትን ረድተን የማያውቁትን አስተምረን ኑሯቸውን አሻሽለን ይህን ሁሉ እያየን በዚህ ሁሉ ከያፉ ስንመሰገን እየሰማን ደስ ብሎን በጥሩ ህልም ውስጥ ኖር። በእውናችን ባይሆን በልማችን ሰርተን ለአጭር ጊዜ ደስ አለ። ያው መቼም ዋናው ነገር ደስ መሰኘቱ ነው። ህልም የሆነውን ደስ ካሰኘ ሁሉም አንድ ነው። ብቻ ደስ እንዳለን ትንሽ እንድንቆይ ህልማችን ባያጥር እንዴት ጥሩ ነበር አለና በቅፉ የያዛት ነፃነት ሽሩር እንደሚል እየወዘወዘ አይኖቹን ከጣሪያው ሳይወርድ በጥልቅ ሲያስብ ቆይቶ አሁን መሄድ ብቻ ነው፣ ሌላ ነገር የለም። ግድ የለም እንሂድ። መሄድ የማያውቁትን አዲስ ነገር ያሳያል። አዲስ ነገር ማየትም አዲስ ሐሳብ ይፈጥራል። ስለዚህ እንሂድ። ጥላዬ ወዴት? አለች ሶፊያ በቅፉ ላይ እንዳለች ቀና ብላ አይኖቹን ጠልቃ ያየች። ወደ ውበቱ በዛብህ እንሂድ።
መሬታችን አለ እንደሆነ የግብርና ስራ እየሰራን የምንመኘውን ያህል ባይሆን በመጠኑ ልንረዳ እንችል ይሆናል። መሬቱ ባይኖርም እስቲ ምን ማድረግ እንደሚቻል ሄዶ ማየቱ አይከፋም አላት። ምዕራፍ 7 አድሮስ ጀባ። ሶፊያና ጥላሁን ወሬ የሚቆያቸው ክፉውን በጎ ሳያውቁ እዚያ እድላቸው የሚያቆያቸውን ለመግጠም ቆርጠው የቤት ዕቃቸውን ሁሉ አልጋቸውን፣ ፍራሻቸውን፣ ቁም ሳጥናቸውን፣ ጠረጴዛና ወንበሮቻቸውን ሌላውንም ጥቃቅን ነገር ለቤት ባለቤት ሸጠው የጥቂት ቀኖች የቤት ኪራይ የመብራትና የውሃ ከከፈሉ በኋላ በተረፋቸው ገንዘብ በጭነት ካሚዮን ተሳፍረው ለመጓዝ ተነሱ። ጎሬ ድረስ ስንት ያስከፍሉናል ጋሼ? ያለ ጥላሁን አዲስ ከተማ ሄዶ ለትምህርት ቤት ማደሻ የሚሆን ሲሚንቶ ጭኖ ወደ ጎሬ ለመሄድ የሚሰናዳውን አቶ ዮሴፍ ብርሃኔ የሚባለውን ባለካሚዮን። ስንት ናችሁ? አለ ባለካሚዮን። 2 እኔና ባለቤቴ ብቻ ነን። ለሁለታችሁ 40 ብር ትከፍላላችሁ። ምን ነው ጋሼ በጭነት መኪና መሄድ መጀመሪያ አይደለም እኮ ዋጋውን አውቀዋለሁ። በትናንትና ዋጋ ዛሬ የሚገኝ ነገር የለም ወንድሜ። የማናቸውም ነገር ዋጋ ሲያደግ ነው የሚያድር። የመጨረሻ ዋጋ 30 ብር ነው። ከዚህ ያነሰ ካገኛችሁ ሌላ ጋር ፈልጉ። ከነጁ ጋር ለሁለታችን ቦታ ይገኛል? ለአንዳችሁ ብቻ ይገኛል። ምን ከነጁ ሌላ 2 ሰዎች የሚያስቀምጥ ቦታ ፊት የለም ማለት ነው? ጋቢናው ውስጥ ካውታንቲው ሌላ አንድ ሰው ብቻ ማስቀመጥ ነው የሚፈቀድ። ጋቢናውና ካውታንቲው ምንድናቸው? በጭነት መኪና ብዙ ጊዜ ከሄድክ እንዴት ጋቢናና ካውታንቲ ሳታውቅ ቀረህ? አለ አቶ ዮሴፍ እንደመሳቅ ብሎ። ልብ ባላቸው ይሆናል እንጂ ሳልሰማቸው የቀረሁ እንኳን አይመስለኝም። ጋቢና የፊቱ መቀመጫ፣ ካውታንቲ የነጁ ረዳት ነው አለ አቶ ዮሴፍ አሁንም እንደመሳቅ ብሎ። በዋጋ እንኳን ጎርተውናል። ነገር ግን መቼስ ምን ይደረግ? ምን ጊዜ ትነሳላችሁ? ሌሊት በ9 ሰዓት። እዚህ ካላደራችሁ አትደርሱብንም። የት እናድራለን? እዚህ ኢትዮጵያ ቡና ቤት። እኛም ጭነታችንን ዘበኛ እንዲጠብቅልን እዚህ ነው የምናድር። እሺ መተን እናድራለን። እንግዲህ በቁርጥ መንገደኞች ሆናችሁ ለክፍላችሁ አሁን ገንዘብ ከፍለህ ቁልፍን ብትረከብ ይሻላል። ወደ ማታ ክፍል ፈላጊ ብዙ ስለሆነ ይያዝባል። ወዲያውም ከመኪናው ኪራይ ቢያንስ ግማሹን ማስያዝ ደንብ መሆኑን ታውቃለህ። ኧረ እሺ ግድ የለም እከፍላለሁ አለና ጥላሁን ለመኪናው 15 ብር ለሆቴሉ 6 ብር ከፍሎ ቁልፉንና የደረሰኙን ተቀብሎ ወደ ቤቱ ተመለሰ። ይኸውልህ ዛሬ ሌሊት በ9 ሰዓት ልንነሳ ለካሚዮኑ ኪራይ ግማሽ ዋጋ 15 ብር፣ ለሆቴል ላልጋ ብቻ 6 ብር ከፍዬ ይህን የደረሰኝና ቁልፍ ተቀብዬ መጣሁ አለ ጥላሁን ቤቱ እንደደረሰ ቁልፉንና የደረሰኙን ለሶፊያ እያሳየ። ወይ ጥላይ የሌሎችን የደረሰኝ እኮ ነው ያመጣ አለች ሶፊያ የደረሰኙን ስታይ ሳቀች። እንዴት? አለ ጥላሁንም ትንሽ እንደምሳቅ ብሎ። ይኸውልህ ስዩም ገብረ ጻዲቅና ጽዮን ሞገስ የሚል ደረሰኝ ነው። ጽዮን ሞገስና ስዩም ገብረ ጻዲቅ አንቺና እኔ እኮ ነን። እንዴት አባል? ለምን ስማችንን ለወጥከው? ምናልባት ተከታታይ ቢኖርብን ወደ ኢሊባቦር መሄዳችን እንዳይታወቅብን። ጥንቃቄው አይከፋም። ነፍስ እያወቅ መሄድን የሚያሳይ ነው። ብቻ ማን ይከታተለናል ብለህ ሰጋህ? ምናልባት ያንቺ ዘመዶች የተከታተሉን እንደሆነ ብዬ ነው። የኔማ በእግዚአብሔር ቸርነት ቀድመውኝ ስለሄዱ እከተላቸው እንደሆነ እንጂ ይከተሉኛል ብዬ አልሰጋም አለ ፈገግ ብሎ። ሂድ ዝም በል አለች ሶፊያ የሞቱት ዘመዶቹን እከተለ እንደሆነ ስላለ በጥፊ ለኮፍ አድርጋ። ለመሆኑ ነገ ጧት የምንሄድ ከሆነ ሆቴል ማድር ለምን አስፈለገና ኪራይ ከፈልክ? አለች ወዲያው ቀጥላ። ባለካሚዮኑ እዚህ አድራችሁ ካልቀሰቀስናችሁ አትደርሱብንም አሉ። እውነት ነው፣ ጊዜው ሲደርስ እነሱ ቢቀሰቅሱን ይሻላል። እዚህ ስጋቱም አያስተኛል። ብቻ ደስ ያላለኝ ነገር እፊት ከነጁና ከረዳቱ ሌላ ከአንድ ሰው በቀር ማስቀመጥ አይፈቀድም ስላሉኝ አንቺ ውስጥ ከነሱ ጋር እኔ በብርድ ልብስ የተጠቅልዬ የላይ በጭነቱ ጋር ተቀምጠን መጓዛችን ነው። እኔስ እንዳንተ በብርድ ልብስ የተሸፋፈኝ ንጹህ አየር እንደልብ እያገኘሁ የፍጥረትን ውበት እያደነኩ እንዳልጓዝ እዚያ ውስጥ ከማላውቃቸው ሰዎች ጋር ተጨናንቄ የሚሄድበት ምክንያት ከቶ ምን ይሆን? ቀን ነፋሱ ጧት ማታ ውርጩ ላለመደው ሰው አደገኛ ሊሆን ይችላል ስላሉኝ እንዲህ ያለውን ነገር ሁሉ እስከተለምጁ በአንድ ጊዜ ከመጋፈጡ መጠንቀቅ ይሻላል በማለት ነው። ይህን ነገር ደግመህ ታነሳና በማያውቁን ሰዎች ፊት ስንጨቃጨቅ አመላችንን እንዳናስቆጥር አፍንዝጋ። የኔ ቦታ ካንተ ጋር ጭነቱ ላይ ነው። እስቲ ልሽን ወደ ጎና ቆይና የምነግርሽን በጥሞና ስሚ። ጭነቱ ሲሚንቶ መሆኑን ነግሬሻለሁ። እንግዲህ ከታይ ሲሚንቶን ጥፌ ከላይ የጥቅምት ሌሊት ውርጭ እየወረደብኝ ልጓዝ ነው እኮ የምትይኝ። ታዲያ ይህ በሽታን በቀጥታ መጋበዝ አይባልም? ለመሆኑ አንተ ከሲሚንቶ ቅዝቃዜና ከጥቅምት ሌሊት ውርጭ ጋር የሰላም ውል ፈርመሃል ወይስ የምትከላከልበት መድኃኒት አለ? ወይስ የሲሚንቶ ቅዝቃዜና ውርጭ
እኔን በተለይ የሚፈልጉኝ አባታቸው ገዳይ ነኝ። ጥላዬ ካሁን ጀምረህ አንድ ነገር እንድታውቅልኝ እፈልጋለሁ። ልብ አድርገህ ስማ። እንዲህ አንዳንድ የሚያሰጋ ነገር በደረሰ ቁጥር እኔን ወደ ኋላ እየሸሸክ እኔን እየተውክ አንተ ብቻህን እየቀደምክ ለመግጠም ታስብ እንደሆነ ይህ በጭራሽ የማልቀበለው ነው አለች ተቆጥታ። እንዲህ ያለ ጥፋት ደግሜ ላላጠፋ እምላለሁ። ብቻ ያሁኑን ይቅርበኝ እኔ ልከኛ አለ ጥላሁን ተቆጥታ እንደቆመች እቅፍ አድርጎ ይዞ እየሳቀ። ሷም ቁጣዋን ትታ ትስቅ ጀመር። ባልና ሚስቱ ተያይዘው በአንድ ላይ ሲስቁ በር ተደጋግሞ መመታቱን አልሰሙም ነበር። ሳቁ ትንሽ ቀነስ ሲል በር መመታቱን ጥላሁን ቀድሞ ስለሰማ ጣቱን በከንፈሮቹ ላይ አድርጎ አለና ሄዶ ቢከፍት የቤቱን ጌታ አቶ በትሩ ዳመናን ከባለቤታቸው ጋር ፊት ለፊት ቆሞ አገኛቸው። የአቶ በትሩ ባለቤት ወይዘሮ ሸፍኔ በቀኝ እጃቸው አንድ ጀበና የፈላ ቡና፣ በግራ እጃቸው ብዙ ፍንጃሎች በአንድ ላይ ሰክተው ይዘዋል። አንድ ልጅ ድፎ ዳቦ ቀሚስ በለበሰ ሙሰብ በራሱ ተሸክሞ ጠጅ የሞላ ማንቆርቆሪያ በእጁ አንጠልጥሎ ተከትሏቸዋል። እንዴት ዋሉ አባባ፣ እንዴት ዋሉ ማማ አለ ጥላሁን። ወይዘሮ ሸፍኔን የተከተላቸው ልጅ የተሸከሙት ያልተለመደ እንግዳ ነገር በመሆኑ ግር ያለ መሆኑ ከፊቱ እየታየ እንዴት ዋልክ አሉ አቶ በትሩ። ድንገተኛ የቁጣ ስሜት ሲሰማቸው ፊታቸው ትንሽ ጨምደድ ብሎ፣ ነገር ግን ቁጣቸውን ጥላሁን ልብ አድርጎ ከመመልከቱ በፊት ስሜታቸው ተለወጠና ወዲያው የተጨማደደ ፊታቸው ፈገግ አለ። አቶ በትሩ በእድሜም ይሁን በማዕረግና በሀብት ከሳቸው ያንሳሉ የሚሏቸው ሁሉ ሲሆኑ እጅ ነስተው እጅ መንሳት ቢቀር ባፋቸው ብቻ እንኳ ጤና ይስጥልኝ በማለት ፋንታ እንዴት ዋሉ እንዴት አደሩ ሲሏቸው ልክ እንደሰደቧቸው ቆጥረውት ለጊዜው ግልፍ ይላቸውና የቁጣ መልክ ይታይባቸዋል። ነገር ግን እንዲያ ያለውን እድሜ የማይከበርበት ጊዜ እንዲያ ያለውን የብልግና ወረርሽኝ የፈረንጅ ትምህርት የሚሉት ነገር ባገሩ ሁሉ ያመጣው እንጂ በተለይ በሳቸው ብቻ የደረሰ አለመሆኑን ትዝ ሲላቸው ወዲያው በቁጣ የተኮማተረ ልባቸው ለዘብ ብሎ ግልፍታቸው ያልፋል። መጀመሪያ ራሳቸው ያደጉበትን የጨዋ ልጅ አስተዳደግና ትህትና ለልጆቻቸው ለማስተማር አጥብቀው ጥረው ነበር። ከልጆቻቸው አንዱ መጥቶ እንዴት አደሩ ሲላቸው ወይም አንዷ መጣ ለጠጉር ማሰሪያ ወይም ለሲኒማ መሄጃ ፍራንክ ያስፈልገኛል ስትላቸው ወይ ጉድ እባካችሁ ስለ እግዚአብሔር እናንተ ልጆች ሽማግሌ ሰው ጤና ይስጥልኝ ይባላል እንጂ እንደ ጓደኛ እንዴት አደርክ አይባልም። ልጆች ከአባታቸው ገንዘብ ሲፈልጉም እባክዎ ማለት ነው እንጂ እንደ ገንዘብ አስቀማጭ ሎሌ ገንዘብ ያስፈልገኛል ላምጣ ማለት አይገባም። ብልግና ነው። እናንተን ብቻ ሳይሆን አሳዳጊያችሁን ጭምር የሚያሰድብ ነው ያሏቸው እንደሆነ ልጆች በበኩላቸው በአባታቸው አሮጌ አስተሳሰብ ተቆጥተው ባይፈልጉት ይተውት ብቻ ይጨቅጭቁም ብለዋቸው ሲሄዱ ግርማቸው ግራ ገብቷቸው ይቀራሉ። እንዲያው ለመሆኑ ይላሉ አቶ በትሩ አንዳንድ ጊዜ እሳቸው የፈረንጆ ትምህርት ያመጣውን የብልግናና የጌጥ ወረርሽኝ እየነቀፉ ልጆቻቸው የአባታቸውን እንደ ጣዖት ስገዱልኝና ለምኑኝ ማለት እየነቀፉ ሲጨቃጨቁ እንዲያው ለመሆኑ እኛ ፈረንጆች ሽማግሌ ማዋረድን ለምኖ ማጌጥንና ሌላውን ብልግና ሁሉ ከሚያስተምሯቸው ይልቅ ትንሽ ከብልሃታቸው ቀንሰው ቢያስተምሯቸው አይሻልም ኖሯል? እነሱ ጠመንጃውን፣ መድፉን፣ መቶቢሉን፣ አሮብላውን አራስንቱን ሲሰሩ ለእናንተ የሚያስተምሯችሁ ብልግናና ጌጥ ብቻ። እስቲ ከመርፌና ከአዝራር ቁልፍ ያነሳለ? ታዲያስ ትምህርታቸውን ጨርሰው ተመረቁ ከምትሏቸው ያበሻ ልጆች መርፌ ወይም አዝራር ቁልፍ ሰርቶ ያሳየ አንድ እንኳን አለ? የለም። እንደኔ እንደሞኙ ከሆነ ፈረንጆች ተንኮለኞች ናቸው ሲሉ ሰምቻለሁና እኛን የጠቀሙ መስለው ብልሃቱን እየሸሸጉ እንዲህ ያለውን የብልግናና የጌጥ በሽታ ብቻ አምጥተው በአገራችን የሚያስተምሩ ያበሻን ሰው አስንፈውና አድክመው አበላሽተው ሲገዙት ለመኖር እንዲመቻቸው ነው። ይሄን አትጠራጠሩ። እንዲህ ያለው ምክር እንዲህ ያለው ትምህርት ለአቶ በትሩ ልጆች የአባታቸውን አላዋቂነት ከማረጋገጡና እንዲህ ካሉት አላዋቂ ሰው በመወለዳቸው የሚያሳፍራቸው ከመሆን አልፎ ሌላ ምንም ዋጋ የሌለው በመሆኑ እስ በሳቸው ተጠቃቅሰው ራሳቸውን እየወዘወዙ ተተዋቸው ሲሄዱ እሳቸውም የልጆቻቸውን ሁኔታ አይተው ራሳቸውን እየወዘወዙ ይቀራሉ። በመጨረሻ በግቢ ወይም በአንዳንድ ድግስ ቦታ ከጓደኞቻቸው ሲገናኙ ሁሉም ስለ ልጆቻቸው የሚያወሩት እሳቸው በልጆቻቸው ላይ ከሚያዩት ጋር አንድ ሆኖ ስላገኙትና በሽታው በአገር ሁሉ የወረደ ወረርሽኝ መሆኑን ስለተረዱ እንዲህ ከሆነ የእሳቸው ልጆች ብቻ ከመንጋው ልዩ ሊሆኑ እንደማይችሉ ተገንዝበው ድል ሆነው የልጆቻቸው ታዛዥ የልጆቻቸው ፈቃድ ፈጻሚ ሆኑ። ይሁን እንጂ እንዴት አደሩ ያስፈልገኛል
ያሉትን ትህትና የጎደላቸው ቃሎች ከበታቾቻቸው በሰሙ ቁጥር ጆሮቻቸው መልመድ አቅቷቸው ሁልጊዜ ጊዜው የግልፍታ ምልክት በፊታቸው መታየቱ አልተዋቸውም። ያን ዕለት ጥላሁን እንዴት ዋሉ ሲላቸው ድንገት በፊታቸው ታይቶ ወዲያው የጠፋ የግልፍታ ምልክት ያ ለጆሮቻቸው ሁልጊዜ እንግዳ የሆነ ትህትና የጎደለው ቃል ድንገት ይቀሰቅሰው ነበር።